ማነው የማህበር ቦታ ባለቤት የሚሆን? ለዛሬ የላችሁ የመጣሁት ወሎ ኮምቦልቻ ካሬው 200 ካሬ ሜትር ነው። ይህ አካባቢ እንግዲህ በብሎኬት ቤትና በእንጨት ቤት ሞቋል፣ አሸብርቋል፣ ደምቋል። አካባቢው ላይ እንግዲህ ሰዎችም እየገቡ ይገኛሉ። ቤት እየሰሩ እያለቀም ነው ማለት ነው። ግማሽም ተጀምሯል። እዚህ ጋር እያስጨረሱ ነው ያሉት ሰዎችም እዚህ ጋር ቤተሰብ ልከው ለማሳየት ሄጄ ነው ማለት ነው። ለካሜራ ጥራት ይቅርታ፣ እዚህ ጋር ዳምናም ስለሆነ ነው እንደዚህ ሊሆን የቻለው። ውሃ ገብቶታል። ዳይሬክት ይሄው ላሳያችሁ ማለት ነው። እዚህ ጋር የምትመለከቱት ቱቦም ይሄውና ማየት ማመን ነው። እዚህ ጋር ይሄው ቱቦ ላሳያችሁ። ይሄ ጥቁር እንግዲህ በየቤታቸው እየሳቡበት ነው የምትመለከቱት። ተመጣጣኝ ዋጋ ነው እየላችሁ የመጣት ዋጋ የተጋነን አይደለም። እዚህ ጋር ይሄ ተዘንጥሏል፣ ተሸንቁሯል ማለት ይሄ ፈንድቷል ማለት ነው። ይቅርታ እዚህ ጋር ማለት ነው። ቤት ኪራይ ሆናችሁ እንደዚህ ድንጋይ ሽንታችሁን ቢያመጣችሁ ቤት ቀይሩ እንደምትባሉ ማመን አለባችሁ። ለዛሬ እየላችሁ የመጣት 200 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሁሌም ስሰማው ጀግንነት የሚሰማኝ ዘፈን ቢዳካ አቢ ወኡሚ ያ ረሱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ለዛሬ እየላችሁ የመጣሁት የማህበር ቦታ እንግዲህ ይሄ አካባቢ የሁሉም ሰው 200 ካሬ ነው። እንደዚህ አንድ አይነት ነው ማለት ነው። የማህበር ቦታ ሲባል ሲሰጥ 200 ከሆነ 200 ካሬ ነው። 150 ካሬ ከሆነ 150 ካሬ ነው የሚሰጠው። እንደዛው አካባቢ ላይ እንዳለ ማለት ነው። የሚባደል ነገር የለውም። የሁሉም ሰው መኪና ይገባዋል። ዋጋው የተጋነነ እንዳይመስላችሁ። እዚህ ጋር እንግዲህ ቤተሰብ ልከው ለማሳየት ሄጄ ነው ላሳያችሁ። በተግባር ሰዎችም ገብተዋል። ይኸው ውሃም ገብተዋል ማለት ነው። እዚህ ጋር ትቦ እንደምታዩት የማህበር ቦታ እንግዲህ ቤት መሰራት ተጀመረበት አንድ አፍታ ነው የሚደምቀው። ሰውም ደግሞ ወዳውኑ ነው የሚገባበት። እንደዚህ ተሰርቶ አይቀርም ማለት ነው። ሰው አልገባበትምና እዛ ብቻዬን ልኖር አልችልም ብላችሁ ማሰብ የለባችሁም ማለት ነው። ቶሎ ነው የሚገቡት። አሁን ራሱ ብዙ ሰው እዚህ ማህበር ላይ ገብቷል። እንዲሁም ደግሞ እዚህ ጋር ፎቁ ማለት ነው አስፋልቱ ጋር ያለው አሳያችኋለሁኝ። እንደዚህ ካፊ ተከፍቷል ማለት ነው። ገብቷችኋል? እዚህ ጋር አንዴ ሰፈር ከሞቀና ከደመቀ ስራ ራሱ መስራት ትችላላችሁ። እሱ ከፍታችሁ ማለት ነው። የሁሉም ሰው መኪና ይገባዋል ዳይሬክት። የማይገባው እየመሰላችሁ አንዳንድ ልጆች ጥያቄ የምታቀርቡ አላችሁና ይገባዋል። ይሄን ማወቅ አለባችሁ። ይህ አካባቢ እንግዲህ 200 ካሬ ነው የሁሉም ሰው። ዛሬ እየላችሁ የመጣሁት ካሬውም 200 ካሬ ነው። ተመጣጣኝ ዋጋ ነው። እንደዚህ የተጋነን አይደለም። ይኸው እዚህ ጋር ሰው ገብቶበታል። ማየት ማመን ነው። እዚህ ጋር ሰዎች ደግሞ እንግዲህ እያሰሩ ይገኛሉ። የብሎኬት ቤት አለ፣ የእንጨት ቤት አለ፣ ሞቋል፣ ደምቋል። እዚህ ጋር ይሄ ደግሞ ሰው ገብቶበታል ማለት ነው። ይሄ እዛ ፊት ለፊት ላይ የምታዩት ፎቅ ማለት ነው። አስፋልቱ ላይ ያለው እንትን ብሏል ማለት ነው። ካፊ ተከፍቷል ማለት ነው። እዚህ ጋር ይሄው ደግሞ ሰው አለበት። ይሄው እዚህ ጋር በተግባር እያሳየኋችሁ ነው። እንደዚህ እኔ ያለውን ነገር ግልጽ አድርጌ ነው የማቀርብላችሁ። እንዲሁም ደግሞ ባንክ ቤት ብራችሁን አስቀምጣችሁ ቀስ ብለን እንገዛለን ብላችሁ ለምታስቡ ልጆች እናገኛለን በተመጣጣኝ ዋጋ ቅናሽ ዋጋ እናገኛለን ብላችሁ ለምታስቡ ልጆች ከዚህ ከማህበር የወጣ የራቀ ሄደሽ ነው የምትገዢው ማለት ነው። ከናንተ ኋላ የገዙ ልጆች እንግዲህ ይሄው እዚህ ጋር ፈጥነው ስለገዙ እዚህ አካባቢ ላይ እነሱ በገዙት ዋጋ አታገኙም። ምክንያቱም ሰፈር ላይ ማግኘት አትችሉም። የእናንተ ብር መግዛት አይችልም። በሰዓቱ መግዛት ይችል ነበረ። አሁን ላይ በቃ እንግዲህ ከዚህ ወታችሁ ነው የምገዙት። አያችሁት ውጤቱን? ማና እንትን አለ ማለት ነው። የነሱ በለጠ ማለት ነው። እዚህ ጋር ደግሞ ይሄ ቱቦ ይሄው እንግዲህ ገብቷል ውሃ ማለት ነው። እዚህ ጋር ይሄው ተዘንጥሏል ማለት ነው። ማለት ፈንድቷል። እንደዚህ ሽንታችሁ ድንገት ቢያመልጣችሁ ቤት ኪራይ ሆናችሁ ውጭ ላይ የጎረቤታችን ቤት ይከራያል ብለው ነው የሚነግሯችሁ አከራዮቻችሁ። ገብቷችኋል? ያ ማለት ምን ማለት ነው? ቤት ቀይሩ እንደማለት ነው። ይሄ እዚህ ጋር ይሄ እንግዲህ ካፊ ተከፍቷል ማለት ነው። አስፋልት ላይ ነው። እዚህ ጋር ቦታው አቀማመጡ ሀሪፍ ነው። 200 ካሬ ማለት 10 በ20 ነው። ኤልም አደረጋችሁ ዩም አደረጋችሁ ያሰራችኋል። ይህንም ማወቅ አለባችሁ። አንዳንድ ልጆች እዚህ ጋር እኔ ግልጽ አድርጌ በውስጥ መስመር በዚህ የተናገርኩትን ጥያቄ የምታቀርቡልኝ ልጆች አዳምጡ ብዬ ነው መልስ የምሰጣችሁ። በዛም በሪከርድ ስታደርጉልኝ እዚህ ጋር እኔ ሰዓት ላይ ኖረኝ ይችላል፣ ጊዜ ላይ ኖረኝ ይችላል። እንደዚሁም ደግሞ ቤተሰብ ይመጣሉ ብላችሁ እንትን ስትሉኝ እነሱን ሄጄ አሳያለሁ ማለት ነው። እንደዚህ እንትን አለልም። ይህንን ማወቅ አለባችሁ። ቶሎ አትመልስም ብላችሁ ደግሞ እንትን የምትሉ ልጆች የምትቆጡ ልጆች አላችሁና እንደዛ መሆን የለባችሁም። ተረጋጉ ማለት ነው። እመልሳለሁኝ እኔ ያልመለስኩላችሁ ልጆች እስከዛሬም የለም። ቤተሰብ ልካችሁ ደግሞ ተመልሰው አያውቁም። እያሳየሁላችሁ ነው ያለሁት። ለዛሬ እየላችሁ የመጣሁት የማህበር ቦታ ዋጋው ጉዳይ አይደለም። ዋጋውን እነግራችኋለሁ። ላይክ አድርጉ። ሰብስክራይብ ደግሞ ሳታደርጉ እንደዚህ የምታዩ ልጆች እንዴት አስቻላችሁ ማለት ነው። ግልጽ አድርጌ እንደዚህ እየነገርኳችሁ ያልገባችሁም ማለት ነው። እንኳን ሰብስክራይብ ሼር ማድረግ ማበረታታት አለባችሁ ማለት ነው። እንደዚህ በቅንነት ማለት ነው።
እንደዚህ ቢራችሁን አጉል ላይ እንትን እንዳትሉ ትርፋማ እንድትሆኑ እንዴት መግዛት እንዳለባችሁ ግልጽ አድርጌ እየነገርኳችሁ ነው። አበረታቱኝ ማለት ነው። ዛሬ እየላችሁ የመጣሁት ዋጋው የተጋነነ አይደለም፣ ተመጣጣኝ ዋጋ ነው። በጠሩበት አይደለም የሚሸጡት ማለት ነው። በተለይ ከሀገር ውጭ ያላችሁ ልጆች አንዳንድ ልጆች እንደዚህ ብራችሁን ባንክ ቤት አስቀምጣችሁ እንደርሳለን ብላችሁ የምታስቡና የምትቆዩ ልጆች ፈጥናችሁ መግዛት አለባችሁ። ከዚህ ከሰፈር እንግዲህ ወጣ አለ አዲስ እንደገና የሚመራ ማህበር ጠብቃችሁ ስትገዙ እንደዚህ ውጤታማ ልትሆኑ አትችሉም። ፈጥነው እንደዚህ ለገዙት ልጆች ማየት አለባችሁ። እነሱ እንግዲህ ቢያንስ አሁን በገዙበት አይደለም የሚሸጡት እንሸጥ ብለው እንኳን ቢያስቡ ማለት ነው። ገብታችኋል? 300,000 250,000 ድረስ አትርፈው ይሸጣሉ ማለት ነው። ላልገዛችሁ ልጆች ማለት ነው። እንደዚህ እየነገርኳችሁ ቢያንስ እናንተ እየሰራችሁ እያለ ያንን ብር ደግሞ ቦታ ላይ ስታደርጉት ቤት እንስራ ብላችሁ ብታስቡ በዛ በትርፉ እንደገና ደግሞ እንደዚህ ቀነስ ያለ ሄዳችሁ ገዝታችሁ ቤት መስራት ትችላላችሁ በአጭር ጊዜ ውስጥ ማለት ነው። እንደዛ ማድረጋችሁ ጊዜውን ሳታስረዝሙት ማሳጠር ትችላላችሁ። የገባው ገብቶታል፣ ያልገባው እንግዲህ ማለፍ ይችላል ማለት ነው። እኔ እዚህ ጋር በግልጽ አድርጌ እያስረዳኋችሁ ነው ያለሁት ላዳመጣችሁ ማለት ነው። ላላዳመጣችሁ እንግዲህ ምንም ማድረግ አልችልም። ይሄ እንግዲህ አካባቢ ሞቋል። የብሎኬ ቤት እዚህ ጋር እንግዲህ እንደምታዩት ተደርድሯል፣ እየተሰራ ነው ያለው። ሰዎችም እየገቡ ነው ያሉት። እዚህ ጋር ይሄ ህንፃው ፊት ለፊት ወደ ማዶ ላይ ያለው ማለት ነው አረንጓዴ ቀለም የተቀባው አስፋልት ላይ ማለት ካፌ ተከፍቶበታል። እንደዚህ ሞቋል ማለት ነው። ሰዎች እየገቡ ነው ማለት እናንተም ቶሎ ፈጥናችሁ እንደዚህ ቤት ሰርታችሁ መግባት ትችላላችሁ። ሰው እዛ አካባቢ ላይ የለም ብላችሁ ዝም ብላችሁ ቤት ኪራይ ቁጭ አትሉም ማለት ነው። መግባት ትችላላችሁ። ብዙ ልጆች እንደዚህ ቤት ሰርታችሁ ሰው የለውም አካባቢው ላይ እዛ መግባት አንችልም ብላችሁ ቤት ኪራይ የምትቀመጡ ልጆች አውቃለሁ። ገብቷችኋል? እንደዛም እንትን የሚል ማህበር አይደለም። ሰዎች እየገቡ ነው። ማየት ማመን ነው። ይኸው በተግባር እያሳየኋችሁ ነው። ሰው ምንም የሌለበት ላይ እንግዲህ ከሄዳችሁ ብቻችሁን እንኑር ብላችሁ ብታስቡ ከባድ ነው። ጎረቤት በጣም ወሳኝ ነው። ጥሩ ጎረቤት አላህ ይስጣችሁ ማለት ነው። ከሩቅ ዘመድ ጎረቤት ነው የሚደርስላችሁ ማለት ነው። ምክንያቱም የሩቅ ዘመድ ወይ ደውላችሁ ሁለት ቶሎ ድረስልኝ ብላችሁት ነው የሚደርስላችሁ፣ ወይም ከቆየ በኋላ ከሁለት ቀን በኋላ ማለት ነው። ጎረቤት ግን ቶሎ ይደርስላችኋል። ጥሩ ጎረቤት እንዲሰጣችሁ ዱዓ ማድረግ አለባችሁ። እዚህ ጋር ይኸው ፈንድቶባቸው ነው ውሃው ማለት ነው። አላዩትም። ይሄው እንግዲህ ይህ አካባቢ ደምቋል፣ ሞቋል። እዚህ ጋር በውስጥ መስመር ማናገር ትችላላችሁ። ዋጋውን እነግራችኋለሁኝ። እዚህ አካባቢ ላይ ነው ቦታው ማለት ነው። 200 ካሬ ሜትር ነው። እንደፈለጋችሁ እዚህ ጋር ኤልም ዩ ማድረጋችሁ ማሰራት ይችላል ማለት ነው። 200 ካሬ ማለት 10 በ20 ነው። ይሄን ማወቅ አለባችሁ። እንግዲህ ለዛሬ ይላችሁ የመጣሁት ቦታ ዋጋ 1.7 ነው። ድርድር አለው። ለአስፋልት ቅርብ ነው። እንደዚህ ሩቅ የሚባል አይደለም እላችኋለሁኝ። የቻናሌ ቤተሰቦች የተጋነነ አይደለም። በጠሩበት አይደለም የሚሸጡት። ድርድር አለው የተወሰነ። ለምትፈልጉ ልጆች እዚህ ጋር ስልክ ቁጥር አስቀምጬላችኋለሁ 0966388249 ላይ ታገኙኛላችሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።